እሺ አጫጭር መረጃዎችን እንግዲህ የተቆም ላድርግ ካለዛት አንፃር ሪያል ማድሪድ የአውሮፓ እግር ኳስ ማህበርን ከሷል 4.5 ቢሊዮን ፓውንድ ካሳ ፈልጋለሁ ነው የሪያል ማድሪድ ጥያቄ። እንደሚታወቀው ሪያል ማድሪድ በፍሎሬንቲኖ ፔሬዝ እየተመራ የሱፐር ሊግ ውድድር ለማዘጋጀት ታስቦ ነበር። የሱፐር ሊግ ዝግጅት ውድድር በአውሮፓ ያሉ ትልልቅ ክለቦች ብቻ ለምሳሌ እንደ ማድሪድ፣ ማንቸስተር ዩናይትድ እንደዚሁም ጁቬንቱስ፣ ባርሴሎና፣ ባየር ሙኒክ አይነት ቡድኖች 16 በጣም ትልልቆቹ ብቻ ተሰብስበው ውድድር ለማዘጋጀት ነበር እና በዛ ወቅትም ስፖንሰር አግኝተው ነበር በጣም ከፍተኛ ገንዘብ ለዚህ ውድድር ድጋፍ የሚያደርግ እና ሁሉንም አዘጋጅተው ካቀረቡ በኋላ የከለከላቸው የአውሮፓ እግር ኳስ ማህበር ነው። በፊፋ ሕግ መሰረት ደግሞ ውድድርን ማድረግ የሚከለክል የለም። የትኛው ውድድር የማዘጋጀት መብት አለ፣ ፍቃድ ብቻ ነው የምጠይቀው እና አውሮፓ እግር ኳስ ማህበር ለምን ከለከለን? ይህንን በመከልከሉ ደግሞ ከስፖንሰር ልናገኝ የነበረውን ገንዘብ፣ ከይታ ልናገኝ የነበረውን ገንዘብ፣ ከሌሎችም ጥቅማጥቅሞችና ከተመልካች ልናገኝ የነበረውን ገንዘብ አሳጥቶናል በማለት የአውሮፓ እግር ኳስ ማህበርን 4.5 ቢሊዮን ፓውንድ ማድሪድ እና ሌሎች ክለቦችም ጨምሮ እንዲከፈላቸው እንደውም ሱፐር ሊግ የሚል ልክ እንደኛ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንደሚባለው ማህበር አዘጋጅቶ ነበር። እሱ ማህበሩና እነ ማድሪድ ክለቦቹ ጨምረው ከሰውታል እና እንግዲህ የፍርድ ሂደቱን እናያለን። ይህን ያህል ገንዘብ ያገኛሉ አብረን የምንመለከተው ነው የሚሆነው። ሌላው ክሪስታል ፓላስ ማርጌይን በጥር ወይም በአመቱ መጨረሻ ያው ይለቀዋል ተብሎ ይጠበቃል። መተኪያ ወይም ምትክ አድርጎ ያስበው የማንቸስተር ሲቲን ተከላካይ ናታን አኬን መሆኑን የመረጃ ምንጮች እየጠቀሱ ይገኛሉ። ቶተንሃም ጃረድ ቦውንን ከዌስትሃም ለማስፈረም እየተንቀሳቀሰ ነው የሚገኘው። ዌስትሃም አሁን ባለው ሂደት የመውረድ እጣ ፈንታው የሰፋ ይመስላል። ምናልባት አሰልጣኙ ካላሰናበተ አሁንም ሌላ አሰልጣኝ ሊያሰናብት ይችላል ዌስትሃም። ስለዚህ ጃረድ ቦውንን ቶተንሃሞች ያው አዲሱ ባለቤት ኢንጀክት አድርገውላቸው ወደ 100 ሚሊዮን ፓውንድ አንዱ እቅራቸው ጃረድ ቦውንን በ60 ሚሊዮን ፓውንድ ማምጣት እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ጃቢ አሎንሶ እንደሚታወሰው እንግዲህ ቪኒሲየስ ጁኒየር በኤል ክላሲኮ ጨዋታ ተቀይረው በመውጣቱ 18 ደቂቃ ሲቀረው በጣም ተበሳጭቶ ሲናገረው ነበር። ለቅላቸዋለሁ እስከ ማለት ድረስ ነበር ሲናገር የነበረው። ትናንት ይቅርታ ጠይቋል። በይፋም ኢንስታግራም ፖስቱ ላይ ፖስት አድርገዋል ይቅርታ በመጠየቅ ነገር ግን ከዚህ ጋር በተያያዘ የጃቢ አሎንሶ መልስ ምን ሊሆን ይችላል ተብሎ ተጠብቆ ነበረ። ጃቢ አሎንሶ በቃ እንደ አንድ እግር ኳስ ተጫዋች የሚያጋጥም ነው። ከዚህ በኋላ ግን እንዲህ አይነት ነገሮችን እንዳደግም ብለው ከልቤ ይቅርታ አድርጌለታለሁ፣ ስራችን በጋራ እንቀጥላለን፣ ምንም አይነት ባርብለድ ወይም መጥፎ ስሜት የለኝም፣ ስራችን እንቀጥላለን ብለው ለቪኒሲየስ ጁኒየር ይቅርታ አድርገውለታል። የቪኒሲየስ ጁኒየር ኮንትራቱን አላራዘመም። ስሙ ከፓሪስ ሰን ጀርመን ጋርና ከሳውዲ ክለቦች ጋር እየተያዘ ነው የሚገኘው። ኮንትራቱ በቀጣይ ቀናቶች በቀጣይ ጊዜያቶች የማይፈጸሙ ከሆነ ከሁለት ዓመት በታች ነው ኮንትራቱ እየቀረ ያለው። ቼልሲን በሚመለከት ቼልሲ ኢንዞ ማሬስካን በአመቱ መጨረሻ የመተካት እቅድ እንዳለው እየተነገረ ነው የሚገኘው። ደስተኛ አይደሉም። አምና በእርግጥ ሻምፒዮንስ ሊግ አስገብተዋቸዋል፣ የፊፋ ክለቦች ዓለም ዋንጫ አንስተዋል፣ የኮንፈረንስ ሊግን አንስተዋል። ግን ዘንድሮ ግን እያሳዩ ያለው ወጥነት የሌለው አቋም፣ አንድ ጨዋታ ያሸንፋል፣ ሌላ ይሸነፋል፣ እንዲህ የሆነ እየሄደበት ያለው ሂደት አልተመቻቸውም እና ከወዲሁ እነ ቶድ ቦህሊና የቼልሲ የቦርድ አመራሮች አሰልጣኝ እየለዩ ነው። አንዶኒ ኢራዮላን ከበርማውዝ ለማምጣት በአመቱ መጨረሻ ሊሰሩ እንደሚችሉ ቼልሲዎች እየገለጹ ነው የሚገኘው። ይህ ውጤት የሚቀጥል ከሆነ ሲሪየስ ካልሆነ ቡድኑ ቼልሲ አንዶኒ ኢራዮላን በአመቱ መጨረሻ በማምጣት ኢንዞ ማሬስካ ሊተካቸው እንደሚችሉ የመረጃ ምንጮች እየጠቀሱ ይገኛሉ። ግሩምዬ በጣም በርካታ አድማጮቻችን ሀሳብ አስተያየቶቻቸውን እየሰጡ ነው። ምንቴፋና አርሰናል ኧረ ምንም አይበላም የሚል አስተያየት ነው። ዋቢ እንደው ግሪሚስ ቢታውን ግን የተደረሰ ብሎ ነበር። ማክሰኞ ዕለት በብሬንፎርድ 5-0 ተሸነፈ። ብሬንፎርድ ደግሞ በቀጣይ ከማንቸስተር ሲቲ ጋር ኢታር ላይ ጨዋታውን የሚያደርግ ይሆናል። ስለዚህ ግሪሚስ ቢታውን በብሬንፎርድ በዚህ ጨዋታ ላይ ነው እንደውም ኔልሰን አሲስትም አድርጓል፣ ጎልም አስቆጥሯል። ሉዊስ ፖተርም አሲስትም አድርጓል፣ ሉዊስ ፖተር ጎልም አስቆጥሯልና 5-0 ነው ግሪሚስ ቢታውን በብሬንፎርድ ከትናንት ወዲያ ማክሰኞ ተሸንፎ ከውድድሩ የወጣው ማለት ነው። እሺ በጣም በርካታ ሀሳብ አስተያየቶች እየመጡ ነው። የተለያዩ አርሰናል ደጋፊዎች 3 ዋንጫ ነው የምንጠብቀው እያሉ ነው። 4ቱንም እንበላለን የሚሉ አሉ። ፕሪሚየር ሊጉ ላይ ነው ዋናው የሚሉ አሉ። ሻምፒዮንስ ሊጉ ላይ ነው መጀመሪያ እስከዛሬ የምንወቀስበት ዋንጫ አልወሰዳችሁም እየተባለ የምንተችበት ብለው የሚያነሱትም አሉ። እንግዲህ በቀጣይ የፕሪሚየር ሊግ ጨዋታዎችና የሻምፒዮንስ ሊግ ጨዋታዎች ይቀጥላሉ። አሁንም አቋሙን እያየን ያለውን እንቅስቃሴ የምንገልጽላችሁ ይሆናል። አርሰናል ከበርንሌይ ጋር ቀጣይ ጨዋታውን በፕሪሚየር ሊጉ ያደርጋል። ከዛ ከስላቪያ ፕራግ ጋር የአውሮፓ ሻምፒዮንስ ሊግ ጨዋታውን የሚያከናውን
ይሆናል። አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። ቀሪው ጊዜ መልካም እንዲሆን ተመኘን። የመጨረሻ ሀሳብ አለ ለመጨመር ግን ስለ አርሰናል ካነሳ አይቀር 100 ሚሊዮን ፓውንድ ስታን ክሮንኬ ለጥር መድቦለታል ለአርሰናል እኮ እሱ ሰምቼ በጣም ነው የተገረመው። 100 ሚሊዮን ፓውንድ መድቧል አርሰናልና እንግዲህ እንደነ አንቶኒዮ ሲሜኒዮ አይነት ተጫዋቾችን ሊያመጣ ይችላል ወይ ሳሙ አግህዋን ከአጥቂ መስመር ተጫዋች በ10 ጨዋታ 8 ጎል ያስቆጠረ የፖርቶ አጥቂ ነው። ከሁለቱ አንዱን ተጫዋቾች ሊያመጡ ይችላሉ። ዞሮ ለሚኬል አርቴታ 100 ሚሊዮን ፓውንድ እንዲጠቀሙ ተፈቅዶላቸዋል። ይልዲዝንም እያሰቡት ነው። ሌላ ትልቅ ገንዘብ ነው። ዞሮ ምንድነው አሁን የፈለጉት ነገር ተጨማሪ የማጥቃት ኃይል ያለው ተጫዋች ለማምጣት ነው ሀሳብ። ማጥቃቱን ማጠናከር ይፈልጋል። ሚኬል አርቴታም ሰሞኑ በስታ መግለጫ ላይ ጉዳት እያስቸገረን ነው እና አሁን የጥቂ መስመሩ ላይ በጣም መጠንቀቅ አለብን የሚል ሀሳብ ሰጥቶ ነበረ። ለሱም ማጠናከሪያ ይመስላል። ተጨማሪ ተጫዋች አርሰናል ያው አጥቂ ነው የሚሆነው። የአጥቂ መስመር ተጫዋቾች ይጠበቃል።